ሰበር የቴዲ አፍሮን ግራፊክስ የሰራው ወጣት በፌደራል ፖሊስ ተወሰደ። በቴዲ አፍሮ ጉዳይ ረዘመታችን ያሳፍራል። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ለማራ ህዝብ እኮ ቲሸርቱ ለማድረግም በጥይት ተመታ ተባለ። ጥይት አልበሳውም። በቴዲ አፍሮ ዘፈን የተበሳጨው ብልጽግና የሃጫሉ ሁንዴሳ ሐውልት አቆምኩ ማለቱን ተከትሎ የሃጫሉ ወንድም ድራማ ነው ሲል ተቃወመ። ለዓመታት ዝምታን መርጦ የቆየው የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ባስተላለፈው ያልተጠበቀና ጠንካራ መልእክት ዝምታውን በመስበር ወዳጅ መሳይ ገዳዮችንና የቅርብ ነን ባዮችን እና አዳነች አቤቤን በጽኑ ወቅሷል። ከዛ በኋላ አካባቢ ነው ብዙ አልቆየሁም። ለመንቀሳቀስ በሚሞክርበት ሰዓት ነው በመንግስት የጸጥታ ኃይሎች ቁጥጥር ስር ወደ ማዕከላዊ ወሰዱ። ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላውቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላውቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነበር። ለዚህ ያተረፍኩት ቁስል ብቻ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ሰበር የቴዲ አፍሮን ግራፊክስ የሰራው ወጣት በፌደራል ፖሊስ ተወሰደ። በቅርቡም ኢቶሪካ የተሰኘው የሙዚቃ አልበሙን የለቀቀው ቴዲ አፍሮ ዙሪያ ያሉ ሰዎች ማሰር ቀጥሏል ተባለ። ከዚህ ቀደም ቃል አቀባዩና ምክትል ማናጀሩ እንደዚሁም የቅርብ ጓደኛው መታሰራቸው መዘገባቸው ይታወቃል። ከነሱ ጋር 7 ሰዎች ታስረው በአሁኑ ሰዓት ላይ የጊዜ ቀጠሮ ጠይቆባቸው ይገኛል። በዛሬው ዕለት ለዛሀበሻ በደረሰው መረጃ መሰረት ደግሞ የቴዲ አፍሮ ዘፈኖችን ከበሮች በጠቅላላ ዲዛይን ያደረገው ግራፊክ ዲዛይነሩ ዳዊት ከጓደኞቹ ቤት ተወስዷል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ከሆነ በትላንትናው ዕለት በዳዊት ቤት የፌዴራል ፖሊሶች ፍተሻ አድርገው የነበረ ሲሆን ሊያገኙት አልቻሉም። ሆኖም ግን በዛሬው ዕለት ከጓደኛው ቤት ይዘውት እንደሄዱ ምንጮቻችን ገልጸዋል። ከዚህ በተጨማሪም ለቴዲ አፍሮ ምክትል ማናጀር የሚላላክ ሞተረኛም ጭምር መታሰሩን ሰምተናል። ተጨማሪ መረጃ ቪኦኤን የዩቲዩብ ቻናል ላይ ይገኛል። በቴዲ አፍሮ ጉዳይ ረዘመታችን ያሳፍራል። ሌላ ሰው አሁን ድጋሚ ታስሯል። ማምሻውን የሰሟቸው መረጃዎች ይህንን ያሳያሉ። እንደዚሁ ምክትል ማናጀሯ ታስራ ይኸው ልጇን ማሳደግ የልጅ እናት ነች። በነገራችን ላይ ልጇን እንዳታሳድግ ሆናለች። ጓደኛውም ታስሮ በእስር ቤት ይገኛል። በርካቶችም ዘፈን አዳመጣችሁ በሚል አስረዋቸው ይገኛሉ። ይሄ ብልጽግና አሰራር ያው ነጠለ ምታ እንደዚሁ ደግሞ ከፋፍለ ግዛ ነው። ይሄንን በደንብ ያጠኑበት ነው። ህዝቡ ደግሞ ምንም አያመጣም የሚል ነው። አንድ በአንድ ቴምፖን እየለካን ቴዲ አፍሮ ላይ ደርሰው ምን እንደሚያደርጉ አናቅም። ስለዚህ በዚሁ ድምጻችንን ማሰማት ይገባናል። ማንኛውም ሰው ሐሳቡን በማንጸባረቁ መታሰር የለበትም። አርቲስቶች እያሉ ሐውልት መስራት ሳይሆን በቅድሚያ የአርቲስቱን ስራ ማክበር ያስፈልጋል። የተዘረፈው ንብረትን መመለስ ይገባዋል። ይህንን ድምጻችን ማሰማት አለብን። በቴዲ አፍሮ ዘፈን የተበሳጨው ብልጽግና የሃጫሉ ሁንዴሳ ሐውልት አቆምኩ ማለቱን ተከትሎ የሃጫሉ ወንድም ድራማ ነው ሲል ተቃወመ። ለዓመታት ዝምታን መርጦ የቆየው የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ባስተላለፈው ያልተጠበቀና ጠንካራ መልእክት ዝምታውን በመስበር ወዳጅ መሳይ ገዳዮችንና የቅርብ ነን ባዮችን እና አዳነች አቤቤን በጽኑ ወቅሷል። ሲሳይ ዝምታውን እንደ ስምምነት ለቆጠሩና በሃጫሉ ስም የፖለቲካ ትርፍ ለማግኘት ለሚሞክሩ አካላት ግልጽና የማያሻማ ማስጠንቀቂያም ሰጥቷል። ሲሳይ ሁንዴሳ ከሃጫሉ ህልፈት በኋላ ሲፈጸሙ የነበሩ ድርጊቶችን ፍጹም ነውር ሲል የገለጻቸው ሲሆን እስካሁን ዝም ያለው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎትና የጥቅም ትስስር ስለሚረዳ መሆኑን ገልጿል። ይሁን እንጂ ከእንግዲህ የሃጫሉን ክብርና ማንነት በሚመጥን መልኩ ምላሽ መስጠትና እውነታውን መናገር ግዴታው እንደሆነ በአጽንኦት አስታውቋል። በተለይም በአሁኑ ወቅት ከሃጫሉ መታሰቢያ ሐውልት ጋር ተያይዞ በመንግስትና በተለያዩ አካላት እየተሰራ ያለውን እንቅስቃሴ ሲሳይ ድራማ ሲል ኮንኖታል። ሐውልቱ ተገነባ ከተባለ ረጅም ጊዜ ቢቆጠርም
ዛሬ ላይ እንደ አዲስ ይፋ መደረጉ የአስመሳይነትና የታሪክ ማጭበርበር አካል መሆኑን ገልጿል። ሲሳይ መልእክቱን ሲቀጥል እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በጀን በማለት የሃጫሉን እውነተኛ ጀግንነትና የአሁኖቹን የድል አጥቢያ አርበኞች የሆኑ የብልጽግና ሹማምንትን አነጻጽሯል። እንደ ሲሳይ ገለጻ ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን እውነተኛ ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር አስገንዝበዋል። ለሃጫሉ የሚገባው ትልቁ መታሰቢያ የድንጋይ ሐውልት ሳይሆን እውነተኛ ፍትህ መሆኑን የገለጸው ሲሳይ ሁሉንም ነገር ጊዜ እንደሚመልሰውና እውነቱ መውጣቱ እንደማይቀር በመጠቆም መልእክቱን አጠቃሏል። የሲሳይ ሁንዴሳ መልእክት የሃጫሉ አሟሟትን ተከትሎ የመጣው የፍትህ ሂደት አሁንም ድረስ በቤተሰቦቹና በደጋፊዎቹ ዘንድ ከፍተኛ ቅሬታና ጥያቄ እንዳለው ማሳያ ተደርጎ ተወስዷል። ቲሸርቱ ደም አልነካውም፣ በጥይት ተመታ ተባለ፣ ጥይት አልበሳውም። ቲሸርቱ በስትራይፕ ነጭ ቲሸርት በስትራይፕ ያለበት ቲሸርት ነው። እንግዲህ ሰው ጥይት ሲተኩስብሽ ሃጫሉን አይነት ሰው ልብሱን እስክታወልቂ ድረስ ምን አይነት ንቁ ሰው እንደነበረ የሚያውቀው ሰው ያውቃል። እና ከዛ በኋላ አካባቢ እኔ ብዙ አልቆየሁም። ለመንቀሳቀስ በመሞክርበት ሰዓት በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱ። እዛ ነው ያደርኩት። ከዛ በኋላ ያለውን ነገር መናገር አልችልም። ያው ማለት ማዕከላዊ ነው ያደርኩት። ለምንድን ነው ይሄን አልሰማሁም ነበር? አይ ዶንት ኖ እንግዲህ እነሱ ናቸው የሚያውቁት። አንቺ ስትያዢ ለምን እንደተያዝሽ የምትሰሚው ምናልባት ከዛ በኋላ በሚፈጥርልሽ እድል ሊሆን ይችላል። እኔ የማውቀው መያዜን ብቻ ነው። የምነዳውን መኪና እንዳልነዳ ከፊት ቆመው አምቡላንስ አምጥተው እኔን አምቡላንስ ውስጥ ከተው የኔን መኪና ሌላ የፖሊስ አባል እያሽከረከረ ወደ ማዕከላዊ ሄድኩት። እዛ ገብቼ ጠዋት 12 ሰዓት ነው። ኢቭን ካቴና እጄ ላይ ገብቶ ታስሬ ምናምን ነው ብረት ታስሬ ነው የሄድኩት። እንደዚህ መታሰር ሲባል በሴፍቲ ተይዞ መኪና ላይ ቁጭ ብዬ ምናምን አይደለም። እጄ ላይ ብረት ገብቶ አምቡላንስ ውስጥ ተከትቼ ነው የሄድኩት። አብሮኝ የሱ ጓደኛ ነበረ። ያን ምሽት አብሮኝ የነበረ ገቢና አብሮኝ የነበረ እሱም እንደዛው በተመሳሳይ የሁለታችንም እጅ ላይ ካቴና ገብቶ ነው ማዕከላዊ ገብተን ኮሚሽነር ሐሰን ናቸው እዛ ከገባን በኋላ ከእጃችን ላይ ካቴና እንዲወልቅ ያደረጉት። ከዛ በኋላ ግን ያደረግነው እዛው ነው። እቺ አብራው አለች የተባለችዋንም ልጅ እዛው ነው ያየኋት። ኖርማሊ በእነሱ ጥበቃ ስር ስለነበረች ምን እንደተወስጂ የምትችው አክሽን የለም። እዛ ነው ያደርኩት። ጠዋት ነው የተለቀቅኩት። ምን አይነት ስሜት እያስተናገድክ ነበር? ሃጫሉ ተገሏል ማለት ድንጋጤው እንኳን ለአንተ አካል ለተጋራችሁት ለአንተ አይደለም የኔን ስሜት በሳቱ ስለማስታውሰው ስለማቀ በምን አይነት ሁኔታ እንደገና ደግሞ ታስራሃል። ዛሬ ገና መስማት ነው ይሄን አይ ዶንት ኖ ኦፊሻል አድርገው ነው አላውቅም። ዛሬ ነው የሰማሁት። ሃጫሉ ተገሎ አንተ ታስረህ የነበርክበት ስሜት ምን አይነት ነው ታስታውሰዋለህ? ማለት አንዳንድ ስሜቶችን በቃላት አትገልጫቸውም። ማለት የምትኖሪያቸው በቃ ዘላለማዊ ሆነው በውስጥሽ የሚኖሩ ናቸው እንጂ ተናግረሽ እንደዚህ ነበር ሲሰማኝ የነበረው ማለት ያንን ስሜት ለመግለጽ በመሞከር ራሱ ስሜቱን ማሳነስ ነው። ማለት ምን አድርገሽ ትናገሪያለሽ? አንዳንዴ የበደልን ጥግ ስታዩ ሁሉም ነገር ዋጋ ቢስ ይሆናል። ሃጫሉ ከመገደሉ በኋላ የተደረጉብን ነገሮች እንደ ቤተሰብ በጣም ማአት ናቸው። ፌስቡክ አልከፈትክም? ምን አላልክም? አክቲቭ አልነበረም። ባይዘው ፌስቡክ ከ12 ሰዓት ከምናምን ጀምሮ ስታክ ያደርግ ነበር። ቢሲ ላይ ነበር ስልኬ ላይ። ምናልባት የሰፈራችን ኔትወርክ ይሁን ወይ ከሌላ ጉዳይ ጋር አላውቅም። ከ12 ሰዓት ከምናምን ጀምሮ ፌስቡክ እምቢ እያለኝ ነበርና ኖርማሊ እኔ ከሰማው በኋላ እንደዚህ አይነት ነገር እንዴት ከፍታለሁ? እዛ ወጥቼ መንገድ ጀመርኩ። ስደውል አብሮኝ ያሉ ልጆችም ሲደውሉ ገላን ኮንዶሚኒየም ነው ተባለ። እዛ
ጋርመንት አደባባይ ላይ ሲደርስ ለቡስታር ነው ተባለ። ኦልሞስት አንስተውት ወደዚያ አምጥተውታል። ለቡስታር ሲደርስ ያው በህይወት እንደሌለ የሚያሳዩ ነገሮች በጣም ብዙ ሰው ሳይሆን የተወሰነ ሰው ይዛ ሲደርስ የተወሰነ ሰው ነው የነበረው። ነገር ግን አካባቢው ላይ ሀገሪቷ ያላት ሁሉም አይነት ወታደር ነበር እዛ ቦታ ላይ። ፌደራል ፖሊስ ነበር፣ አዲስ አበባ ፖሊስ ነበር፣ ኦሮሚያ ፖሊስ ነበር፣ መከላከያ ነበር። ሁሉም ትጥቁን ይዞ ዙሪያውን ከቦ ቆመዋል። በደንብ አስታውሳለሁ። እና ሆስፒታሉ በር ላይ የነበሩ ለሱ ቅርብ የሚባሉ ሰዎች ናቸው፣ ያለቅሳሉ። እኔ ወደ ውስጥም አልገባሁም፣ ተመለስኩኝ። በቃ ማለት ያው ውስጥሽ የሚነግርሽ ነገር አለ። አንዳንድ ነገሮችን ለራስሽ ትመልሻለሽ። ከዛ እንግዲህ በረንዳ ላይ ምን እንደተፈጠረ ንገረኝ፣ ቦታው ላይ የደረስከው አንተ ነው፣ ምን ብሎሃል ምናምን ስለው ተወኝ፣ በዚህ ሰዓት ምን እናገራለሁ ብሎ ያው እሱም ሀዘን ላይ ነበር፣ እያለቀሰ ነበር። ትቼው ሄድኩኝ። ከዛ እኔ ባለቤቱ ግዴታ መምጣት ስላለባት ወደ ቤት ተመለስኩ። እሺ ወደ ቤት የነዳኝ እሺ ወደ ቤት ተመልሼ እሷን አምጥቼ አብረን ገብተን አየን። እዛው ለቡስታር ምንም አይነት ሰውነቱ ላይ ምንም አይነት ነገር የለም። ምንም ይሄ ተጎዳ የተገላታ ነገር ምንም አይነት ነገር የለም። እዚህ ጋር ብቻ የደም ምልክት አለ። ከዚህ በላይ ቲሸርቱን አውልቀውታል። ከዛ ሄጄ መኪናውን ሳይ ቲሸርቱ የለበሰው ቲሸርት የመኪናው በድራይቨር በኩል የመኪናው ኪስ ውስጥ ተከቷል። ቲሸርቱ ደም አልነካውም። በጥይት ተመታ ተባለ፣ ጥይት አልበሳውም። ቲሸርቱ በስትራይፕ ነጭ ቲሸርት በስትራይፕ ያለበት ቲሸርት ነው። እንግዲህ ሰው ጥይት ሲተኩስብሽ አጫሉን አይነት ሰው ልብሱን እስከታወልቂ ድረስ ምን አይነት ንቁ ሰው እንደነበረ የሚያውቀው ሰው ያውቃል። እና ከዛ በኋላ እዛ አካባቢ እኔ ብዙ አልቆየሁም። ለመንቀሳቀስ በመሞክርበት ሰዓት በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱኝ። እኔ እዛ ነው ያደርኩት። ከዛ በኋላ ያለውን ነገር መናገር አልችልም። ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ኢትዮጵያን 24 ሰዓት ፍቅሬን ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። እሺ ታማኝዬ፣ እንግዲህ የተሰማህን ስሜት አጋራ። በዘመን በጊዜ በሁኔታ የማይቀየር ሁሉም ቢከዳ የማይከዳው እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አልመጣም ነበር። አንደኛ ለኩሪ አንዴ እሺ ስላልኩ ቃሌም መስበር ከበደኝ። ሁለተኛ ጓደኛዬ ንጉስ አላስቀምጥ ስላለኝ ነው እንጂ መምጣት አልፈልግም። ሽልማት አልፈልግም። ሽልማት ትቻለሁ። ይሄ ለከማችሁበት የሰራችሁት ነገር ከቅን ልቦና ነው። ብዙ መከራ አለው። ተዘጋጁ። ብዙ እንቅፋት አለው። እኔ ሀገሬን እወዳታለሁ። ያያሌው መስፍንን ቁጭትና ቁስል ሸር አደርጋለሁ። ኢትዮጵያን እወዳታለሁ፣ ግን በመውደዴ
በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ስለዚህ ወደፊት ኑዛዜ ስላለ ኑዛዜ ለሞት ብቻ ነው። ግን እኔ በህይወት ቆሜ የወንኩትን ሁሉ እናገረዋለሁ አንድ ቀን በቅርብ። እስከዚያ ግን ፕራዮሪቲዎቼ ልጆቼ፣ ያስቀየምኳቸው፣ ጥያቸው የሄድኩ የሚፈልጉትን ሳልሰጥ የቀጣኋቸው ልጆቼን መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል የዛሬ 5 ዓመት። ወርውሬው ነው የመጣሁት፣ አልተቀበልኩም። ክላሽንኮቭ ተሰጥቻለሁ አፋር ሄጄ፣ እዛው ጥየው ነው የመጣሁት። ጦና ተብያለሁ ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዞ ነው አመመኝ። እግዚአብሔር ይክበር ይመስገን። ስለ ደከማችሁ በርቱ፣ ግን ፈተና ይጠብቃችኋል። ታማኝ እናመሰግናለን። የመጀመሪያው ርዕሳችን ሰሞኑን በሀገረ አሜሪካ በተዘጋጀ መድረክ ላይ ታማኝ በየነ ተሸልሟል። በዛ የሽልማት ስርዓትም ላይ እንደወትሮ ሁሉ ስሜታዊ ሆኖ ኢትዮጵያን በመውደዱ ከፍተኛ የሆነ ጉዳት ስለማስተናገዱ ጭምር ሲናገር ሰምቼ በጣም ገርሞኛል። አንደኛ ከስሜታዊነት መላቀቅ ባለመቻሉ፣ ሁለተኛ ደግሞ እንደተጎጂ ሆኖ ራሱን ማቅረቡ አስገርሞኛል። የኢትዮጵያ ሕዝብ እንደ ታማኝ በየነ የሚያከብረው የሚያመልከው ነበር እንዴ? የአማራ ሕዝብ እንደ ታማኝ በየነ የሚኮራበት ሰው ነበረው እንዴ? አልነበረውም። ገንዘብ ሲፈልግ የሆነ ድጋፍ ሲጠራ የፈለገውን አይነት ገንዘብ እያበረከተ፣ ስብሰባ ሲጠራ ስብሰባ ላይ እየተገኘ፣ እሱ የሚመራቸው መድረኮች ላይ እየታደመ፣ ሰላማዊ ሰልፍ ሲጠራ ታማኝ ከጠራ የሚቀር አልነበረም። ስለዚህ ህዝቡ ግብረ መልሱን ሲሰጠው ነበር። ወደ አዲስ አበባ በመጣ ሰዓት የተደረገለት አቀባበል በጣም የሚገርም ነበር አይደለም? ከዛ በኋላስ ምንድን ነው የተከሰተው? የኢትዮጵያ ህዝብ ዞር በል ብሎ ክህደት ፈጸመበት ወይስ ታማኝ በየነ ዞር በል ብሎ ራሱ ፊቱን አዞረ? ከወያኔ ጋር ካልሆነ በስተቀር ከሸኔ ጋር የሚደረግ ግብግብ ውስጥ የለውበትም እና ኦህዴድ ጋር የምትዋጋ ከሆነ እኔን አይመለከተኝም ብሎ ፊቱን ያዞረው ማን ነው? ታማኝ በየነ አይደል እንዴ? የኢትዮጵያ ህዝብ እንደውም ቢጨንቀው ቪዲዮ ተይዞበት ነው እያለ ሁሉ ጥርጣሬውን ሲገልጽ ነበር። ቪዲዮ ስለተያዘበት አይደለም፣ የፋኖን ትግል ስለማይደግፍ ነው አንደኛ። ሁለተኛ ደግሞ ኦህዴድ ለኢትዮጵያ የሚገባ የሚመጥን ስርዓት ነው ብሎ ስለሚያምን ነው። ትግረኛ ተናጋሪ ካልሆነ በስተቀር አፋን ኦሮሞ ተናጋሪው ስርዓት ለኢትዮጵያ ይመጥናል የሚል እምነት ስላለው ነው። በመሆኑም አማራው ከኦህዴድ ጋር ወደ ውጊያ ሲገባ ሳይወድ በግዱ ማለት ነው እስከ አካባቢው ድረስ እስከ ቀየው ድረስ መጥቶ ወረራ ፈጸመበት አገዛዝ ጋር ወደ ግብግብ ሲገባ እና ታማኝ በየነ ድምጻቸውን አጠፉ። እሱ ብቻ አይደለም አሊያንሶቹም ጭምር ማለት ነው። የታማኝ በየነ አሊያንስ ተብለው የሚገለጹት እነ ታዬ ቦጋለ፣ እነ ሙክታሮቪች ምናምን የመሳሰሉ ናቸው አይደል? ኢትዮጵያኒስት ተብለው የሚጠሩት። ዛሬ ታዬ ቦጋለ አማራውን ይሳደብ ይዟል፣ ያጥረገርግ ይዟል። በስነ ስርዓት ህዝብን እንደ ህዝብ እየጠራ ይሳደብ ይዟል። አስቀምጠነዋል ቪዲዮ። የፍትህ ቀን ስለሚመጣ ታዬ ቦጋለ የሚጠየቅበት ቀን ስለሚመጣ ብለን አስቀምጠነዋል እና አብረውት ሲያጅቡ ከነበሩ ጋር ነው እርግፍ አድርጎ የተወቱ ብሎ። ስለዚህ ራሱ ክህደት ፈጽሞ ሲያበቃ ራሱ እኔ ፋኖ ለትግል እንዲመጣ አልፈልግም፣ ኦህዴድም እንዲወገድ አልፈልግም ብሎ በራሱ ውሳኔ ራሱን አጥፍቶ ሲያበቃ ልክ እንደተገፋ ልክ ዘመቻ እንደተከፈተበት አክት ማድረጉ በእጅጉ አስገርሞኛል። እንደውም ዘመቻ አልተከፈተበትም፣ ቪዲዮ ተይዞበታል ምናምን እየተባለ ነው ህዝቡ የራሱን ጥርጣሬ ሲናገር የነበረው። ምክንያቱም ታማኝ ቪዲዮ ካልተያዘበት በስተቀር በዚህ ደረጃ በኢትዮጵያ ሊጨክን አይችልም የሚል እምነት ስላለ ነው። ከዛ ውጭ ክህደት ከፈጸመ ደግሞ ክህደት የፈጸመበት ማነው ካላችሁ ኦህዴድ ነው። በዛ በጦርነት ሰዓት ላይ ከሀገር ጎንም ይሁን ከአገዛዙ ጎን ተሰልፈው የነበሩ በሙሉ እንዲያፍሩ ተደርገዋል አይደለም? አባስ ብትሉ በወቅቱ የሆነ ንግግር ያደረጉ ባለሀብቶች እነ ታማኝም ጭምር ጦርነቱን የቋጨበት መንገድ ኦህዴድ አሁን የሚደግፉት ማለት ነው ስኳድ የሚደግፈው ኦህዴድ ያኔ በትግራይ ጦርነት ሰዓት ላይ ከሀገር ጎን ከምናምን ጎን ተሰልፍ ያለው በሙሉ አንገቱን እንዲደፋ የሚያደርግ ኤንቫይሮንመንት ፈጥሯል። ያንን ክደት የፈጸመው ማነው ከተባለ አገዛዙ ነው።
እኔ ማንቋራሩ አልተመቸኝም። ራሱ ነው ክህደት የፈጸመው። ህዝብ ምንም አላደረገውም። እኔ ከወያኔ ጋር ካልሆነ በስተቀር ሸኔ ጋር የሚደረግ ግብግብ፣ ብልጽግና ሸኔ ጋር የሚደረግ ግብግብ አይመለከተኝም ብሎ ፊቱን ያዞረው ራሱ ነው። ዛሬ በጣም ደስ የማይል ስሜት ውስጥ ነው ያለሁት። ስፔሻሊ ከሆነ ሰዓት በኋላ ከ7-8 ሰዓት በኋላ ደስ የማይል ስሜት ውስጥ ነው ቶታሊ። ማለት እንደዚህ ብዬ ነው ሶሻል ሚዲያ ላይ ማውራት አልወድም የሆኑ ነገሮች ሲያጋጥሙኝ። ኤኒዌይስ ደስ አላለኝም እና ቪዲዮ አልሰራም ምናምን ብዬ ነበረ። ላይቭ እገባለሁ ያልኩትንም ትቼው ምናምን መተኛትን መርጬ ነበረ። እግዚአብሔር ይመስገን ሲደብረኝ ልም ያለ እንቅልፍ ይወስደኛል እና ልክ ከእንቅልፌ ስነሳ ማንን አገኛለሁ? ታማኝ በጣም በቁጭት ስለ ኢትዮጵያና ስለ ኢትዮጵያዊነት ኢትዮጵያን በመውደዴ ምናምን እያለ እያወራ ሰማሁት። የሚገርማችሁ የእያንዳንዱ የአዲስ አበባ ነዋሪ ኢትዮጵያን የሚወደው የእያንዳንዱ የአዲስ አበባ ነዋሪ ስሜት የታማኝ ስሜት ነው እና ዘግይተን ቢሆን እንኳን ወደኛ ሐሳብ በሰላም መጣህ። ይኸውላችሁ እንደ ዶክተር አብይ አይነት ውለታ የዋለልን ሰው የለም። በቃ ዶክተር አብይ በጣም ውለታ ውሎልናል። ያለውን ሪያሊቲ ግልጥ አድርጎ አሳይቶናል። ባለ ውለታችን ነው። ፌክ ኢትዮጵያኒስት አይደለም የምትለው ኢትዮጵያን አንወዳትም። አዎ ኢትዮጵያን አንወዳትም ስላችሁ ምን መሰላችሁ? ሀገራችንን፣ ባህላችንን፣ ህዝቡን እንጥላለን አይደለም። በፊት በወያኔ ጊዜ ኦሮሞና አማራ የሚባለውን ወይም ደግሞ የአዲስ አበባ ህዝብና ሌላውን የሚያጣላው ሌላ አካል ነበር። አሁን ግን የምንጣላው እርስ በርሳችን ነው። ሰዎቹ አታለውክ እንደ ክብር ይቆጥሩታል። ኢትዮጵያውን ወደ ኢትዮጵያ በማለት ምክንያት ጊቭ አፕ የምታረገውን የምትሰጠውን ነገር በብልጠታቸው በትጋታቸው ምናምን የሰሩት ይመስላቸዋል። እንደ ለቃቂ ትኖራል። እኔ አሁን ኤኒ ታይም ከኢትዮጵያ በወጣ በደስታ ወጣለሁ። ኢትዮጵያ ላይ የሚፈጠረው ምንም ነገር ግድ የለኝም። ሱዳን መታ ብትወረን ወይም የሆነ አሜሪካ መታ ብትደበድበን ብሞት ምንም አይመስለኝም። ምክንያቱም አሁን የምኖረው ኑሮ ከሞት ያነሰ ኑሮ ነው። መስራት አልችልም፣ መነገድ አልችልም። በእያንዳንዱ ነገር አፓርታይዳዊ እንትን አለ። የሆነች ትንሽዬ ሱቅ የ3000 ብር እና የ4000 ብር ሎሚና መደብ ምናምን እየሰወጣ ከየት የመጡ ማላቃቸው ወንድሞቼ ሆኖ አይሆኑ ወይም ጠላት ይሆኑ የማላቃቸው ደንብ የሚባሉ ሰዎች መጥተው አተረማምሰው ያባርሩኛል። ሴተኛ አዳሪን የምታበረታታ ሀገር ሴተኛ አዳሪ እንደ ጉሊት ተደርድሮ የከበረውን የሰውን አካል የሚሸጥባት ሀገር ለሽንኩርት አመታዊ ግብር ጠይቃ አዋርዳ ታባርራለች። ድሮ አዲስ አበባ ላይ ወድቀ ስትነሳ ብር ይዘህ ነበር የምትነሳ። አዲስ አበባ ደግ ነበረች፣ ኢትዮጵያ ደግ ነበረች። አሁን ግን እያንዳንዱ ነገር ኢትዮጵያዊ እንዳልሆንክ የሚያሳይ ነው። ታማኝ ይህንን ስሜት አያውቀውም። ይህን ስሜት ሳያውቀው ነው የተማረው። የዘር ፖለቲካ በህግ እስከሚታገድ ድረስ ኢትዮጵያ ሁላችንም እስከምትሆን ኢትዮጵያ አሸናፊዎች ብቻ እስከማትሆን ድረስ ኢትዮጵያዊነትን ትቼዋለሁ ነው። አዎ በኢትዮጵያ ህግ እኖራለሁ፣ መንግስትን አከብራለሁ፣ ግብር መክፈል ካለብኝ ግብር ከፍላለሁ፣ ወንጀል አልሰራም። ግን የሀገር ፍቅር ስሜት የኢትዮጵያ ሲባል የሚያስለቅሰኝ ስሜት የለኝም። ለምን ሙልጭ አድርጎ ወስዶልኛል አብቹ። እግዚአብሔር ይስጠው። አብቹ ከኮሪደር ልማቱ በላይ የሰራው እኔ ውስጥ ያለውን ኢትዮጵያዊነት በማጥፋት የተባበረኝ ነገር ነው። ድሮ ቢሆን የሱዳን መንግስት ኢትዮጵያ ላይ ግልጽ ጦርነት አውጃለሁ ምናምን ሲል በቃ አልተኛም ነበር፣ እንዲህ ይዘኝ ነበርና ዛሬ ግን ምንም አልመሰለኝም።
ወዳጆቼ አሁን ያለንበት ነገር ሲሪየስሊ የምንደራደርበት ጊዜ ላይ ነው። የዘር ፖለቲካ መቆም አለበት ወይም ኢትዮጵያ የምትባል ነገር አትኖር። በዚህ አማራው በዛ በኩል የሆነ ነገር ግሩፕ ፈጥሮ ይዋጋል። በዚህ በኩል የሆነ ኦሮሞ ጫካ ገብቶ 1000 ዘመቻ 10000 ዘመቻ እያለ ይዋጋል። እኛ ኢትዮጵያ ምናምን እያለን የምንጃጃል ይመስላችኋል? ዛሬ ከኢትዮጵያ መውጣት እድል ባገኘ እወጣለሁ። ወደ ኢትዮጵያም ዞር ያልተኛ ባይዘው አንድም ቀን ፈልጌ የማላውቀው ነገር ከኢትዮጵያ መውጣት ነው። ኤቭሪዋን ያውቀዋል። እግዚአብሔር ይባርከው አብይ ኢትዮጵያዊ እንዳልሆንኩ በደንብ አስረድቶኛል። አብይ ስለ ያቋቋመው አስተዳደር አብይ ያቋቋመው የ8 ዓመቱ ስርዓት የወያኔን ዘረኝነት በጣም አሻሽሎ አደራጅቶ አስቀጥሎታል። ባይተዋር እንደሆንክ እንዲሰማ ያደርጋል። ሰው ኢትዮጵያ ለኔ ምን ነች? ልጆቼን በስነ ስርዓት ማስተማር የማልችልባት ሀገር፣ የኢትዮጵያነት ኩራት ልነግራቸው የአባቶቻቸውን ጀብድ ለመናገር ወደ ግራና ወደ ቀኝ የማይባት ሀገር፣ ሚኒሊክ ብዬ ለማውራት አድዋ ጦርነት ብዬ ለማውራት ፈቃድ የምጠይቅባት ሀገር ለኔ ምን ነች? ወይ አብረን እንተኛና አንድ አይነት ህልም እናያለን ወይም ህልም የሚባል ነገር አይኖርም። እኔ ህልም የሚባል ነገር አይኖርም። እንደልባቸው ያወሩ ጊዜ ሰጣቸው። እግዚአብሔር ኃላፊነትና አንተነን የሰጣቸው ሰዎች አገር እያሻሻልን ነው፣ አዲስ አገር እያዋላድን ነው ብለውናል። ሳሉት ይቀጥሉ። እኛ የለንበትም። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ